እኔ አላምርም ቆሻሻ ነኝ። ሰሞኑን በዚች ንግግሩ በሶሻል ሚዲያው ላይ የብዙሃኑን ልብ የበላውን ታዳጊ ያስታውሳችሁት አይደል? እሱን በተመለከተ አንድ ደስ የሚል ዜና ተሰምቷል። እሱን ጉዳይ በዚህ ቪዲዮ የምነግራችሁ ይሆናል። ሴት እህቶቻችን ላይ የሚደርሰውን ጥቃት በተመለከተ ትሰማ የሚለው እንቅስቃሴ ከቀናቶች በፊት አብዛኞቻችሁ እንደሰማችሁ ተጀምሮ ነበር። ያንን እንቅስቃሴ ደግሞ በተመለከተ አሁን አንድ ተቃራኒ ነገርና ብዙ ሰዎች የተቀጡበት አንድ ለየት ያለ ነገርን እየሰማን እንገኛለን። ያ ነገር ለመሆኑ ምንድነው? ሴት ላይ እንዴት እንደዚህ ትጨክናለች? ከመሸ እጅግ በጣም የሚያስጠላ አንድ ቪዲዮ ተልኮልኝ ነበር። አንድ ስክሪፕቶ ወደ መኪና ቀይራለሁ በማለት በሶሻል ሚዲያ ላይ ብዙ ሰዎች የሳቁበት ወጣት አሁን ላይ የደረሰበት ደረጃ የብዙሃኑ መነጋገሪያ ለመሆን በቅቷል። ስሜ ዘሩባቤል ይባላል። ይህን ስክሪፕቶ ወደ መኪና ልቀይረው ነው። ምን ደረጃ ላይ ደርሷል የሚለውን በዚህ ቪዲዮ አብረን የምናይ ይሆናል። ሰላም ውድ ቤተሰቦቼ፣ ቻናላችን ሁልጊዜ እንደምንለው ሁላ ወቅታዊ ቁም ነገር አዘልና አዝናኝ የሆኑ መረጃዎች ተመርጠው በየጊዜው ለእናንተ የሚደርሱበት ነው። በዛሬው ቪዲዮአችን ደግሞ ከላይ ቀንጨብ አድርጌ ላሰማችሁ የመቆርኳቸውን ጉዳዮች አብረን እስከ መጨረሻው የምንዳስስ ይሆናል። ታዲያ ለቤታችን አዲስ ከሆናችሁ ለቻናላችን ሰብስክራይብ እያደረጋችሁ እንድትቀላቀሉን እንጋብዛለን። የዛሬውን ቪዲዮአችንን ከመጀመራችሁ በፊት የላይክ ምልክቷን ጫን ማድረግ እንዳይዘነጋ። ይህ ዘማች ዴይሊ ነው። ህፃን ዛኪር ጀብሎ ይባላል። 4 ወይንም 5 ዓመት ቢሆነው ነው ግፋ ቢል። ብዙ ሰዎች በ4 ወይንም በ5 ዓመት ወደ ትምህርት ቤት ነው የሚሄዱት። ወደ ኬጂ ላካሉ። ሌሎቹ መጫወቻ ቦታ እየተወሰዱ እንዲጫወቱ እንዲዝናኑ ይደረጋሉ። ነገር ግን እሱ እነዛን ሁላ ጫጫታዎች አይፈልግም። ትምህርት የሚባል ነገርም አይፈልግም። የሚፈልገው አንድና አንድ ነገር፣ እሱም ስራ። አሁን ላይ መማር ነው ወይስ መስራት ነው የምትፈልገው? መስራት። እንደዚህ ሲታይ ለብዙዎች የማይመስል ነገርና በጣም የሚገርም ነገር ነው። በዚህ እድሜው ምን ቢሆን ነው ድህነት ምን ያህል ቢጎዳው፣ ድህነት ምን ያህል ቢያጠቃው ነው ስራን የሚለው የብዙሃኑ ጥያቄ ነበረ። ጓደኞቹ ወደ ትምህርት ቤት በሚሄዱበት ጊዜ፣ ጓደኞቹ ወደ መጫወቻ በሚሄዱበት ጊዜ አንገቱ ላይ እቃ ተሸክሞ ገበያ ውስጥ እየዞረ ሱቅ በደረቴን ይሰራ ነበር። መቼ ላይ ብስኩት ወስደ ብር ሳሰጠኝ ስንት ነው? ዛኪር በብዙሃኑ መነጋገሪያ ካደረጉት ነገሮች መካከል የቁጥር ችሎታው በጣም ከሱ እድሜ በላይ የሆነ ችሎታ ነው ያለው። ብዙ ሰዎች በዚህ መነጋገሪያ ያደርገውታል። ለስራ ያለው ፍላጎትና ትኩረትም እንደዛው በተመሳሳይ ሁኔታ። ታዲያ እነዚህ ነገሮች እንዳሉ ሆነው ምንም እንኳን ስራን አስበልጦ ወደ ስራው ቢያተኩርም አንዳንዴ የህፃናት ባህሪያት ሲያሸንፉት ድካም ሲጫጫነው ይታያል። እዚህ እድሜው እየሰራ እንደዚህ መንገድ ላይ ደክሞት እንደዚህ አንቀላፍቶ መታየቱ ብዙ ሰዎች ላይ ሀዘን እንጭሮ ነበረ። እሱ ምንም በስሙ የተከፈተ የሶሻል ሚዲያ አካውንት የለውም ህፃንም ከመሆኑ አንፃር። ነገር ግን የተለያዩ ሰዎች እሱን እየተጠቀሙ ወደ ራሳቸው እየጠሩት አካውንታቸውን ያሳድጉበታል። ምንም ለሱ ያንታል የሚፈይደው አይነት ነገር አልነበረም። ሰሞኑን ግን ከዚህ ሁላ የተለየች አንዲት ነገርን አስተዋልን። ድርጅት ያላቸው ተቋማቶች በሱ ስም ማስታወቂያ እንዲያሰሩና አካውንታቸውን እንዲያሳድጉ ፎሎ እንዲደረግላቸው እንደዛ አይነት ቻሌንጆችን አንድ ወንድማችን በሱ ስም ሲቀበልለት ነበረ። ሰላም ቤተሰብ፣ እንግዲህ ደስ ሬስቶራንት ቃል በገቡልን መሰረት 50,000 ፎሎወር አስገብተናቸው ለዛኪሮ የ100,000 ብሩን ስጦታ ሊያበረክቱ እዚህ ድረስ ተገኝተናል። ደስ ሬስቶራንት በጣም አድርገን ነው የምናመሰግነው። ከዛ ውጪ ብሩን ለእናትየው እናስረክብ ይሆናል ማለት ነው። አመሰግናለሁ። ወለቶማ ረቢ ስኒ። በተመሳሳይ ሁኔታ እንዲያው ሌሎች ድርጅቶችም ሌሎች ግለሰቦችም ጭምር ሳይቀሩ ዝም ብለው ተቋማቸውን ብቻ ማስታወቂያ ከሚያሰሩት እሱ ቪዲዮ ከሚሰሩ ይልቅ እንደዚህ አይነት ቻሌንጅ ሰጥተውት የሆነ ጠቃሚ ነገር ቢሰጠው በጣም የተሻለ ነገር ነው የሚል ሐሳብ ነው ያለኝ። ይሄን ወጣት አስታውሳችሁት አይደል? እዚህ ሶሻል ሚዲያ ላይ ለመጀመሪያ ቀን የጀመረው አንድ ስክሪፕቶን ይዞ ይሄን ስክሪፕቶ ወደ መኪና ቀይራለሁ በማለት ነበር።
በዚህ ንግግሩ ብዙ ሰዎች ስቀው ነበር። ከስክሪፕቶ ተነስቼ ወደ መኪና ነገር ግን አሁን ላይ የደረሰበት ደረጃ በጣም ብዙዎችን አስገርሟል። ብዙ ሰዎች ራሱ እንደዚህም ይቻላል እንዴ የሚሉበት ደረጃ ላይ ደርሷል። እስኪ ይሄን ቪዲዮም ተመልክተነው እንመለስ። ስክሪፕቶ ወደ መኪና የመቀየሩ ቻሌንጃችን አሁንም እንደቀጠለ ነው። ዛሬ ደግሞ በደረሰን ኦፈር መሰረት ቦሌ አካባቢ ተገኝተናል። አሁን ያለነው በዱባይ ፈርኒቸር ቦሌ ብራንች ነው። ምን ኦፈር እንደሚያደርጉና ስለ ራሳቸው ደግሞ ይነግሩናል። እንግዲህ ዛሬ የምንሰጠው ኦፈር ይሄ የተቀመጥንበት ሶፋ አለ፣ እንዲሁም ለፊታችን ያለው አልጋ አለ። ከዛ ደግሞ ከላይ የተለጠፈው የኮምፎርቱ አለ። ወደ ዋጋቸው ስንመጣ ሁለታችን የተቀመጥንበትን ሶፋ 107,000 ብር ያወጣል። እንዲሁም አልጋው 160,000 ብር ያወጣል። ከላይ የተለጠፈው ደግሞ ኮምፎርት 70,000 ብር ያወጣል። ያ ማለት ኮፊ ቴብል እና የአልጋውን ፍራሽ አይጨምርም። በአጠቃላይ 333,000 ብር የሚያወጣ እቃ እንግዲህ ኦፈር አድርገናል። ከዚህ በኋላ አንድ ቃል ምገባለ ነገር በዚህ ምናቆመው ድጋሚ እንደምንገናኝ ተስፋ አለኝ። ካለምንም በባዶ እጅ ተነስቶ አሁን ላይ የደረሰበት ደረጃ ለብዙ ሰዎች በጣም የሚገርም ነው። በአንድ ስክሪፕቶ አስቡት ከ300 ምናምን ሺህ በላይ ኦፈር ነው ያገኘው። ይህ በሀገራችን ላለነው ለወጣቶች ሞቲቬሽን የሚፈጥር ነገር ነው። እስቲ የዚህን ወጣት ስራ ግን እንዴት ተመለከታችሁት እናንተ? እንደሚታወቀው ሰሞኑን እዚሁ ሶሻል ሚዲያ ላይ ሴት እህቶቻችን ላይ የሚደርሰው ጥቃት ይቁም በማለት አንድ ቻሌንጅ ተጀምሮ ነበረ። ትሰማ የሚልን ቃል መሪው ያደረገ ሴቶች ብቻ ሳይሆኑ ሰው ልጅ የሆኑት ፍጥረቶች በሞላ ስለሚመለከታቸው ብቻ የሰው ጉዳታቸው ስለሆነ ብቻ የተሰማሩበት አይነት እንቅስቃሴ ነበረ። ይሄ እንቅስቃሴ በተለያዩ መንገዶች ሲተረጎም ይስተዋላል። ነገር ግን ከዚህ በስተቀር ደግሞ አንድ ብዙ ሰዎች ግርምት የፈጠረባቸው ነገር ቢኖር አንዳንድ ሰዎች ሴቶች ሆነው እህቷን መርዝ እያበላች ትሰማ የሚል እንቅስቃሴ ስታራምድ ይህ አንዱ ብዙዎችን ያስገረመውና ብዙዎችን ያስቆጣው ነገር ነው። እስኪ ይሄን ቪዲዮ ተመልክተነው እንመለስ። ሴት ላይ እንዴት እንደዚህ ትጨክናለች? ከመሸ እጅግ በጣም የሚያስጠላ አንድ ቪዲዮ ተልኮልኝ ነበር። ታዲያ ይህንንም ቪዲዮ ቴሌግራም ቻናሌ ላይ አስቀምጬላችኋለሁ። ቲክቶክ ይህንን ቪዲዮ ማሳየት ስለማይፈቀድ ነው። በአንድ በኩል እህቶቻችን ሃሽታግ ትሰማ እያሉ የእህቶቻችንን መብት ለማስከበር እህቶቻችን አይደፈሩ አይጎዱ እያሉ ድምጻቸውን እያሰሙ ባለበት በዚህ ወቅት ሌሎች ሴቶች ደግሞ በጭካኔ የገዛ ወገናቸውን እህታቸውን በምትመለከቱት መልኩ ያሰቃያሉ። ይህ ጉዳይ በጥሞና ሊታሰብበት ይገባል። እነኚህ ልጆች ለሕግ ሊቀርቡም ይገባል። ትሰማ ስንል ሴት ሆነው በሴት ላይ ጥቃት የሚያደርሱም እንዳሉ ማወቅ ይኖርብናል። ወንዶች በሴቶች ላይ ጥቃት እንደሚያደርሱት ሁላ ማለት ነው። የሰው ልጅ የሆነው ሁላ ደግሞ ይህ እንቅስቃሴ ይመለከተናል። ግን የሚመለከተን በሴቶች ላይ የሚደርሰውን በደል መቃወምና መቃወም ብቻ ነው። ይህ ነው። እስቲ በዚህ ጉዳይ ላይ ምን ትላላችሁ? በእናንተ አካባቢ የለም ሴት ሆኖ ሴትን የሚበድል ሴት ሆኖ ሴት ላይ ጥቃት የሚያደርስ በእናንተ አካባቢ የለም? አላያችሁ? የዛሬውን ቪዲዮ እዚህ ጋር አጠናቀናል። በቪዲዮ ዙሪያ ያላችሁን ጠቅላላ ሐሳብ አስተያየታችሁን የትኛውንም ከታች ኮሜንት ሴክሽን ስር አስቀምጡልን። በሚቀጥለው አዲስ ጉዳይ እስከምንገናኝ ድረስ ደግሞ መልካም ቆይታ ተመኘን። ሰላም ለሀገራችን።